ሐዋርያ ይዲዲያ ጳውሎስ የሚባል ሰው መንታ ልጅ ትወልጃለሽ ብሎሻል። አገልግሎኝ ምን ብሎሽ? ጥር 30 መንታ ልጅ ትወልጃለሽ ብሎሽ። ማን ነው አገልጋዩ? ሐዋርያው ይዲዲያ። ልጅ እንደምትወልዱ ነብይ መስፍን ብሹ ሲጸልይ በእምነት ሄደሽ የሆነ ቀሚስ ገዛሽ? አዎ ገዝቻለሁ። ቢጃማ ገዛሽ? ከዛ በኋላ ልጅ መውለድ ሲያቅትሽ ደግሞ የሆነ ሰዓት ላይ ልብሽ በቃ ስጋት ውስጥ ገባና ቤት ጠርጊ የሆነ ጽዳት ሰሪ የምትለብሺው ልብስ አድርገሽ ጨረስሽው። ላሞች እሺ፣ እኔ ላሞች ቤት ጠርቼ እየገባው ቀዳዳሽ ስለብስ ሁሌ ውስጤ ይሄ ለምንድን ነው ገዛሁት አይታይም እንደ ይላል። እግዚአብሔር በብዙ ልጆች ይባርክሻል። አንቺን እንደሚባርክሽ አንድ ምልክት ልንገርሽ። እሺ፣ ሰሞኑ በትግራይ ክልል አንድ አይዛብ ወልዳ የሷን ቪዲዮ ከፍተሽ እግዚአብሔር ሆይ እቺን በዚህ ድሜ እንኳን በልጅ ባረካ እኔ የኪዳን ልጅ አይደለሁም ብለሽ ስልኬ ላይ አይቼ አይዛብ ናት መስቀሉን አየሁና አይዛቦች እንደዚህ አንተን ያመሰግናሉ። እኔ ከልጅነቴ በጌታ ቤት ነው ያደግኩት። እኔን አስበይ ሰዎች በእኔ ምክንያት ጌታን አንተን ቢቀበሉ ምናል። ንጉስን ታውቂያለሽ? ንጉሴ ባለቤትሽ ነው። 2003 የምታስታውሺው ምንድነው? 2003 እኔ ከሱ ጋር የተጋባሽበት። ታደሰ ማን ነው? ታደሰ የንጉሴ አባት የባልሽ አባት። እንኳን ባልሽ ትንሽ አይን የሚያሳርፍበት ነገር አለ ላንቺ ነው እንጂ እሱ ወደ 5 የሚሆን ልጆች አሉት። አስናቀች ሚስቱ ናት፣ የባልሽ ባለቤት። አንቺ ብቻ ብታገለግይ ነው ከሱ ጋር ብታገለግይ ነው ደስ የሚልሽ? እሱም ያገልግል። አሜልኮ አለ ቤታችን እንድሰፋ ነው የምትፈልጊው? በጣም ሲሞን የእስራኤልን መጽናናት አይቶ እንዳረፋ እኔ ይሄንን አይቼ ማሆን እሷ እኔ ቤት ያለው ፕሮግራም መነጋገሪያ እንዲሆን ፈልጋለሁ አለች። ግን በአጭር ጊዜ ውስጥ ይሄ ፕሮግራም እንዲቋረጥና እንዲቆም የሚደረግ ከፍተኛ ጥረት ያለው። ያ ብቻ አይደለም፣ ዛሬ ነገ ሳይባል እንዲዘጋ ተንበርክኮ የሚጸልይ ሰው አየሁ። ነብይ ከዚህ በኋላ ባለሽ እድሜ ሁሉ እግዚአብሔርን በክብር ታገለግያለሽ። አሜን አሜን። የፈለኩት በከባያ አሜን። እግዚአብሔርን በክብር ታገለግያለሽ። አሜን 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 አሜን። ምኞቴ ነው እንደ ሌላ ሰው ሳይሆን በዚህ እድሜሽ ደረጃ መኖርሽን ረስተሽ እንደ ልጅ እስከምትሆኚ ድረስ አሜን የእግዚአብሔር የጸጋው ኃይል ባንቺ ላይ ይፈሳል። አሜን አሜን አሜን። በጣም የሚገርም መገለጥና ትንቢት ተናጋሪ ትሆናለች። አሜን አሜን። ሎላ ካቫያና ሶ አሜን። አሁን አይኗ ይከፈታል። አሜን አሜን። እግዚአብሔር አይንሽን ከፍቻለሁ አለ። አሜን አሜን። ምስጢር ገልጠሽ እስከምታገለግይ ድረስ ወሰድኩ፣ ተቀበልኩ። መንፈሳዊ ኔትወርክ እግዚአብሔር ሰጠውሻል። አሜን አሜን። ወሰድኩ፣ ተቀበልኩ። ከዛሬ በኋላ አንገት ደፍተሽ አትኖሪም። አሜን አሜን። ጌታዬ አሜን። እንደ ሌላ ሰው ቀና የምትይበት ዘመን ደረሰልሽ። አሜን አሜን። በዚህ ዓመት ብዙ ጊዜ ሊገረም ያለ ሰው እዚህ አለ። አሜን 2017 ሳይዘጋ በተደጋጋሚ ሊገረም ያለ ሰው እዚህ አለ። አሜን አሜን። እሺ፣ እግዚአብሔር እንደሚያስገርማችሁ አንድ ምልክት ልስጣችሁ። የኔ እናት አሜን። ንጉስን ታውቂያለሽ? ንጉሴ ባለቤትሽ ነው። ያንቺ ስም ማን ነው? ማርታ። አሁን በዚህ ደቂቃ ሁለት ነገር አለ። ከሁለቱ ነገር መሃል አንደኛው ነገር አንቺን ይመለከታል፣ ሌላኛው አንቺን አይመለከትም። እሺ፣ የሚመለከተውንም እነግርሻለሁ፣ የማይመለከተውንም እነግርሻለሁ። እሺ። ንጉሴ ባለቤትሽ ነው። የት ነው የምኖረው? ሐዋሳ። አንቺ ብቻ ብታገለግይ ነው ከሱ ጋር ብታገለግይ ነው ደስ የሚልሽ? እሱም ያገልግል። አሜልኮ አለ ቤታችን ላይ ቤታችሁ ላይ እንደዚህ እንድሰፋ ነው የሚፈልገው።
እንዲሰፋ ነው የምትፈልጊው? በጣም በቃ ማነጋገሪያ እንዲሆን ማነጋገሪያ እግዚአብሔር ልዩነትን እንዲያደርግ በቃ የምታይ ነገር እንዲሰራ ይሄንን አይቼ ሲሞን የእስራኤልን መጽናናት አይቶ እንዳረፋ ይሄንን አይቼ መሞት ነው ፈልገው። አይተሽ መሞት ትፈልጋለሽ? በቃ ማነጋገሪያ ለሰፈሩ በእኛ ቤት ያለው አምልኮ ማነጋገሪያ በቃ እግዚአብሔር አለ የሚባል ነገር ትፈልጋለሽ? አዎ በህይወቴ እሷ ያወራቸውን ሰምታችኋል? እሷ እኔ ቤት ያለው ፕሮግራም መነጋገሪያ እንዲሆን ፈልጋለሁ አለች። ግን በአጭር ጊዜ ውስጥ ይሄ ፕሮግራም እንዲቋረጥና እንዲቆም የሚደረግ ከፍተኛ ጥረት ያለው ልክ ከአይዛብም ከአማኝም ከፍተኛ ጥረት ይደረጋል። በጣም ያ ብቻ አይደለም። ዛሬ ነገ ሳይባል እንዲዘጋ ተንበርክኮ የሚጸልይ ሰው አየው። ነብይ አለ። ነብይ 2003 የምታስታውሹ ምንድን ነው? 2003 እኔ ከሱ ጋር የተጋባሽበት አመት ነው። ስንት? 2003 ታደሰ ማን ነው? ታደሰ የንጉሴ አባት የባልሽ አባት። ከ2003 ጀምሮ ወደዚህ በብዙ ነገር ተፈትነሻል። በጣም ከልክ በላይ ተፈትነሻል። በጣም የተፈተንሽው በምንድን ነው? በጣም ረጅም ጊዜ ሐዋርያ ይዲዲያ ጳውሎስ የሚባል ሰው መንታ ልጅ ትወልጃለሽ ብሎሻል። አገልግሎኛል። ምን ብሎሽ? መንታ ልጅ ጥር 30 አገልግሎኛል። ምን ብሎሽ? መንታ ልጅ ትወልጃለሽ ብሎሽ። ማን ነው አገልጋዩ? ሐዋርያው ይዲዲያ። ኦኬ። አንቺ ልጅ እንድትወልጂ ሐዋርያው ጸልዮልሻል። ምልክትም ተናግሮሻል። ብዙ ነገር ማመን የምትችይበት ነገር ተናግሮሻል። ግን አንድ ሰው ልጅም እንዳትወልጂ፣ ተባርከሽም እንዳትኖሪ፣ ከትዳርሽም ጋር እንዳትኖሪ፣ ጤናሽም እንዲጎል፣ ቤትሽ እንዲበጠበጥ የሚጸልይ አንድ ሰው አየው። ነብይ ነው። በቤቴ 8 ዓመት ነው ያኖር። ስንት ዓመት ኖሮ አላለሽ? 8 ዓመት። ምንም በህይወትሽ የተለየ ነገር እንዳይፈጠር እንደዚህ የወረወራቸው ቃላቶች አሉ። እነዚህን ቃላቶችን ሲወረውር ለምንድን ነው የወረወረው? ከአንቺ ጋር ለረጅም ጊዜ ሲያገለግል ቆይቷል። በቤቴ አንቺ ደግሞ ምንድነው ያልሽው? አንተ ቸርቹን ማሳደግ አልቻልክም፣ ቀይረን እንሞክራለሽና ሸኝሽው። ሸኘን፣ ደብዳቤ ጽፈን ሸኘን። 8 ዓመት አኑረን በረንዳ ከተኛበት ቤት አስገባን። ተከራዮች አምጥተው ማለት ነው። ከዛ 8 ዓመት በቤቴ ክፍል ሰጥተን ምግብ፣ ውሃ፣ አስፈላጊ የማታ ልብስ ሙሉ ሰጥተን አኖር ነው። ከዛ አንድ ነፍስ በ8 ዓመት ጌታን አልተቀበለም። ስለዚህ ፍሬ የለም። አዳራሹን እኛ ሰራን፣ ወንበርን እኛ ገዛን፣ አላሳደክም። አገልጋይ ደግሞ ይጠላል። ከአገልጋይ አይስማማም። ከዛሬ ጀምሮ አገልጋይን የሚወድ ሰው ይሆናል። እግዚአብሔር በልጅም ይባርክሻል። አሜን። በጣም የረፈደ ይመስልሻል አይደል? እግዚአብሔር በብዙ ልጆች ይባርክሻል። አንቺን እንደሚባርክሽ አንድ ምልክት ልንገርሽ። ሰሞኑ በትግራይ ክልል አንድ አይዛብ ወልዳ የሷን ቪዲዮ ከፍተሽ እግዚአብሔር ሆይ እችን በዚህ ዕድሜ እንኳን በልጅ ባረካት፣ እኔ የኪዳን ልጅ አይደለሁም ብለሽ ስልኬ ላይ አየሁና አይዛብ ናት። መስቀሉን አየሁና አይዛቦች እንደዚህ አንተን ያመሰግናሉ። እኔ ከልጅነቴ በጌታ ቤት ነው ያደግኩት። እኔን አስበይ፣ ሰዎች በእኔ ምክንያት ጌታን አንተን ቢቀበሉ ምን አለበት ብዬ በልቤ አሰብኩና አሁን ግን እሱንም ትቼ ያለኝ በሙሉ በቤቴ ባለው አምልኮ ላይ ነው። በቃ ሙሉ ነፍሴ በቃ ልክ አንድ የእግዚአብሔር ሰው ደግሞ ልጅ እንደምትወልዱ በእናንተ ላይ ነቢይ መስፍን ብሹ ሲጸልይ በእምነት ሄደሽ የሆነ ቀሚስ ገዛሽ። አዎ ገዝቻለሁ። ቢጃማ ገዛሽ። ከዛ በኋላ ልጅ መውለድ ሲያቅትሽ ደግሞ የሆነ ሰዓት ላይ ልብሽ በቃ ስጋት ውስጥ ገባና ቤት ስትጠርጊ የሆነ ጽዳት ስትሰሪ የምትለብሺው ልብስ አድርገሽ ጨረስሽው። ላሞች አሉ። እኔ ላሞች ቤት ጠርቼ እየገባው ቀዳዳሽ ስለብሱልኝ ውስጤ ይሄ ለምንድን ነው የገዛሁት አታይም እንደ ይላል።
ሰብሬ አስለቅቃለሁ ዛሬ። አሜን። ለእናንተ የተባለውን ነገር አፍኖ ዘግቶ የያዘ የአይዛብ እጅ ዛሬ ይደክማል። የሟርተኞች እጅ ዛሬ ይመታል። አንደኛ ከሟርት ያላነሰ ጸሎት ተጸለየባት፣ ከጸሎት ደግሞ ያላነሰ ሟርት ተደረገባት። ብዙ ተስፋ ያላት እግዚአብሔርን በእምነት የምትጠብቅበት ጠንካራ ልብ ያላት አንዴ በደስታ አንዱን ቀን በሐዘን እንኳን ባልሽ ትንሽ አይን የሚያሳርፍበት ነገር አለ። ላንቺ ነው እንጂ እሱ ወደ 5 የሚሆን ልጆች አሉት። አስናቀች ሚስቱ ናት፣ የባልሽ ባለቤት። እነሱንም አንቺንም ጨምሮ ሁሉንም ሰብሰብ አድርጎ ባልሽን ጨምሮ እየታመማችሁ ያለ ጊዜ እየሞታችሁ ተበትናችሁ እንድትጠፉ የሚሰራ መንፈስ አለ። ከጸሎቱ ውጪ የ4 ሰው ድግምት ታየው እናንተ ቤት ላይ። ትክክል ነው። ቤባሮሳ ከ4ቱ መሃል 30 ቀን ሳይሞላ አንዱ ሌላ ነገር ውስጥ ይገባል። አሜን። አራ ከኔ ጀርባ ይመታ የሚል አንድ ሰው ጮህ አሜን ይበል። እናንተን ሲቀጣችሁ የቆየ ሁሉ ይቀጣል። ሲመታችሁ የቆየ ሁሉ ይመታል። ሲያሰቃያችሁ የቆየ ሁሉ ይሰቃያል። መንታ ትወልጃለሽ ተብላ ያለ ልጅ እስከ መቃብር እንድትሄድ ጠላት ውጊያ ላይ ነው። እስቲ 2 እጅሽን ከፍ አድርጊ። ጸጋዋ ላይ የተቀመጥክ ማጽኖ ላይ የተደገምክ ጊዜ አልቋል። ተመልከቱ። አሁን ያው ተወጋ። ምኗ ላይ ነው የተቀመጥከው? ኮላሊቷ ላይ። ሌላ ቦታስ? ጭንቅላቷ ላይ። ሌላስ? ማይጸኗ ላይ። ምን ትሰራለህ? አሰቃያታለሁ። ታሰቃያታለህ? በምን? በበሽታ። ረጅም ጊዜ አሳመምካት? ምን እስከምትሆን ነው የምታሳምማት? እስከምትሸነፍ። አሁን ትግል ላይ ነህ ማለት ነው። በዚህ ጉባኤ መሃል እየታገለ ያለው ጠላት ዛሬ ማታ ሙሉ በሙሉ ይሸነፋል። ካንተ ብቻ ሳይሆን ከሁሉ ቤተሰብ ጀርባ ይሸነፋል። ኮላሊቷ ላይ፣ ማጽኗ ላይ፣ ጭንቅላቷ ላይ ቁጭ ብላል። ምን ያህል ጊዜ ቆይታል? ብዙ አመት። በኃይለኛ ድምጽ 3 ጊዜ ጮኸ። ህይወቷን ዘመኗን ለቀ ወደ ጥልቅ ውረድ። የመጨረሻ ቆይ ስንት መኪና ነው የምትፈልጉት? ላስለቀቅ እኮ ነው። ሰው ውስጥ ሰይጣን ራሱ ጠርቶ እያስገባ። እኔ አሁን ጠርቼ ባንተ አካውንት ውስጥ ሚራክል አስገባለሁ። የሆነ ያልተጠበቀ ነገር ከታለሁ። እጅ ምትክ አድርግ። ስንት ትፈልጋለህ? እሷን የመኪና ቁጥር ቶሎ ጥራ፣ የቤት ቁጥር ቶሎ ጥራ፣ የጸጋ አይነት ቶሎ ጥራ። ቫኒያ ሮሳዲያ ከዛሬ ጀምሮ በሰማይ ደጆች ተከፈቱ፣ በምድርም ተከፈቱ። እግዚአብሔር ከዛሬ ጀምሮ በነገር ሁሉ ሙሉ ሰው ያደርጋችኋል። ማዘር አቤት። አሁን ምን ትሆኛለሽ? እሺ ከየትም አገር ትራንስፖርት ከፍለሽ እሺ ጥሪውና አምጪውና ቤትሽ ቁጭ አርገሽ ቡና ፍልተሽ ድግስ አርገሽ ጥሪውና ታረቁ። እሺ አሁን ግን አንድ እድል ስጪው። ላንቺ በር ነው፣ ለሱም ፈውስ ነው። እሺ አንቺ ከራስሽ የሚገባውን አድርጊ። ሻሎም። እሺ